አድማጭ ተመልካቾቻችን ሶሎዳ ሚዲያ ነገ ጥር 2 2018 ዓ.ም ከቀኑ 7 ተኩል ላይ ወቅታዊና ሀገራዊ ፋይዳ ባለው የባለሙያዎች የፓነል ውይይት ያካሂዳል። የፓነል ውይይቱ የለጋሾች ገንዘብ ወዴት እየገባ ነው፣ የህወሓት የፋይናንስ ምንጭ እውነታዎች በሚል ርዕስ የሚካሄድ ሲሆን ምሁራን፣ ፖለቲከኞችና ተንታኞች ጥናታዊ ጽሑፍ አቅርበው ሰፊ ማብራሪያና ክፍት ውይይት ይደረግበታል። በዚህ ወሳኝ የፓነል ውይይት ላይ የሚነሱ እጅግ አስገራሚ ሀሳቦችን የያዘ አጓጊ ዝግጅት ሶሎዳ ሚዲያ በቅርቡ ወደ እናንተ ወደ ውድ ቤተሰቦቻችን ይዞላችሁ ይቀርባል። ይጠብቁን። ሶሎዳ ሚዲያ። የትግራይ ህዝብ በመረጠው እንዲተዳደር በትግራይ ውስጥ ምርጫ የማይቀር ግዴታ ነው ሲል ትንሳኤ ሰባ እንደርታ ፓርቲ አስታወቀ። የትንሳኤ ሰባ እንደርታ ፓርቲ መስራችና የህዝብ ግንኙነት ኃላፊ የሆኑት አቶ አብርሃም ጽጌ የትግራይ ህዝብ በመረጠው እንዲተዳደር በትግራይ ክልል ውስጥ ምርጫ ግዴታ መሆኑን አስታውቀዋል። አቶ አብርሃም ጽጌ ከወጋህታ ጋዜጣ ጋር ባደረጉት ቃለ ምልልስ ምንም እንኳን ለምርጫ ሁኔታዎችን የመፍጠር ኃላፊነት በአብዛኛው የመንግስት ቢሆንም በትግራይ ውስጥ ለህዝብ ተጠሪ የሆነ መንግስት አለመኖሩ የህዝቡ የመምረጥ ህገ መንግስታዊ መብቱ እንዲከበርለት የፖለቲካ ፓርቲዎች፣ የሲቪል ማህበራትና ሌሎችም ህዝብ የመምረጥ መብቱን እንዳይጠቀም በኃይል ጨቁኖ የያዘውን ኃይል ይበቃል ሊሉት ይገባል። ስለዚህም የትግራይ ህዝብ በመረጠው እንዲተዳደር በትግራይ ውስጥ ምርጫ ግዴታ ነው ሲሉ አብራርተዋል። የተሻለችና ሁሉን አቀፍ ትግራይ ለመፍጠር መስራት አለብን ያሉት አቶ አብርሃም ክልሉን ከመበታተን አደጋ ለማዳን የትግራይ ህዝብ አንድ ሆኖ ጠንካራ ትግራይ መፍጠር አለበት። ለዚህም ጊዜው አሁን ነውና ፓርቲያችንን ይህንን ለማድረግ ግዴታውን ለመወጣት አስፈላጊውን ዝግጅት እያደረገ ነው ሲሉም ጠቅሰዋል። የትግራይ ህዝብ ከመቼውም ጊዜና አካባቢ የበለጠ ምርጫ ያስፈልገዋል። ለአመታት ባልመረጣቸው ኃይሎች በኃይል ሲረገጥ፣ ለስደትና ለሞት ሲዳረግ እንዲሁም የማይፈልገውን ጦርነት ውስጥ ሲገባ ቆይቷል ሲሉም በስመ ጊዜያዊ አስተዳደር ትግራይን እየፈነጨባት ያለው የህወሓት ኃይል እንዲወገድ ምርጫ በትግራይ ክልል ማካሄድ የግድ እንደሆነ አንስተዋል። የምርጫ ጉዳይ ተጋሩ በትግራይ ላይ ብቻ ሳይሆን በኢትዮጵያ ሀገራቸው ላይም ተሳታፊ እንዲሁም ውሳኔ ሰጪዎችም የሚሆንበት እድል ያሰፋል በማለትም የትግራይ ህዝብም ይሆነኛል በሚለው መንግስት እንዲመራ እድል ይፈጥርለታል ሲሉም ገልጸዋል። የኢትዮጵያ የባህር በር ባለቤትነት ጉዳይ ሁሉም ኢትዮጵያዊ በጋራ መታገል ያለበት ሀገራዊ አጀንዳ ነው ሲሉ የባይቶና ፓርቲ ፕሬዝዳንት አቶ ክብሮም በርሀ ገለጹ። የባይቶና ፓርቲ ፕሬዝዳንት አቶ ክብሮም በርሀ ለወጋህታ ጋዜጣ እንደተናገሩት በአክሱማዊት ዘመን የነበረው የኢትዮጵያ ስልጣኔ ከባህር ወደብ ጋር የተገናኘ ነበር። ወደብ ለኢትዮጵያ ስትራቴጂካዊ ጥቅም ነው። ለዘመናት የባህር ወደብ ባለቤት የሆነች ሀገር ሆን ተብሎ ተገላለች ሲሉ አብራርቷል። ወደቡ የስልጣኔ መሰረት ነው ስንል የኢኮኖሚና የፖለቲካ እድገት መሰረት ነው፣ የህልውና መሰረት ነው ማለታችን ነው ያሉት አቶ ክብሮም በርሀ ስለዚህ እያንዳንዱ ኢትዮጵያዊ ብዙ ኢኮኖሚያዊና ፖለቲካዊ ጥቅሞች ያሉት የኢትዮጵያን የባህር ወደብ ወደ ነበረበት ለመመለስ መስራት አለበት ሲሉም አብራርተዋል። ኢትዮጵያ ወደቧን ያጣችበት ምክንያት ህገወጥ ነበር ያሉት የባይቶና ፓርቲ ፕሬዝዳንቱ አቶ ክብሮም የባህር ወደብ ባለቤት የነበረችውን ሀገር በሻዕቢያና በቀድሞው ህወሓት ምክንያት ፍትሃዊ ባልሆነ መንገድ ተነጥቃለች ሲሉም አብራርቷል። ስለዚህ እያንዳንዱ ኢትዮጵያዊ ወደቡን ለባለቤቱ ለመመለስ የበኩሉን ሚና መጫወት መቻል አለበት ሲሉም አቶ ክብሮም በርሀ ጥሪያቸውን አስተላልፈዋል። በሐዋሳ ከተማ በደረሰ የእሳት አደጋ የእናትና ልጅ ህይወት አለፈ። ትላንትና ሐሙስ ታህሳስ 30 ከሌሊቱ 6 ሰዓት አካባቢ በሐዋሳ ከተማ በደረሰ የእሳት አደጋ ሁለት ሰዎችን ህይወታቸው ማለፉንና በንብረት ላይ ጉዳት መድረሱን የሐዋሳ ከተማ የሰላምና የጸጥታ መምሪያ ቢሮ አስታውቋል። በሐዋሳ ከተማ ታቦር ክፍለ ከተማ ፋሪ ተብሎ በሚጠራው ቀበሌ ውስጥ በሚገኙ ቤቶች በደረሰው የእሳት አደጋ የአንድ እናትና የልጃቸው ህይወት አልፏል። ታዳጊዋ የአንደኛ ክፍል ተማሪ ስትሆን እድሜዋ በግምት ከ7 እስከ 8 ዓመት እንደሆነ የሰላምና የጸጥታ መምሪያ ኃላፊው አቶ ወንድሙ ኦርቤሳ ተናግረዋል። የአደጋው መንስኤ በዝርዝር እየተጠና መሆኑን የገለጹት አቶ ወንድሙ እስካሁን ባለው መረጃ ግን ህይወቷ ያለፈውና ስትጠቀምበት የነበረው የከሰል ምድጃ ሳይሆን አይቀርም ተብሎ ይገመታል ያሉ ሲሆን ከ2 እስከ 4 የሚጠጉ የንግድ ቤቶች ሙሉ በሙሉና በከፊል ጉዳትም ደርሶባቸዋል።
አደጋው በደረሰበት ወቅት የከተማው የእሳት አደጋ መከላከያ ቡድን በቦታው ደርሶ እሳቱን ለማጥፋት ጥረት ያድርጓል ያሉት አቶ ወንድሙ፣ ይሁን እንጂ አደጋው የከፋ የሆነው ሰዎች ተኝተው በነበረበት ወቅት በመከሰቱና እሳቱ ተቀጣጥሎ ከቆየ በኋላ ህዝቡ በመንቃቱ እንደሆነም ጨምረው ተናግረዋል። በትራኦሬ ላይ የተጠነሰሰው የግድያ ሴራ ከሸፈ። በቡርኪና ፋሶ ፕሬዝዳንት ትራኦሬ ላይ የተጠነሰሰው የ$125,000 የግድያ ሴራ ከሽፏል። የቡርኪና ፋሶ ወታደራዊ ባለስልጣናት በቅርቡ ፕሬዝዳንት ኢብራሂም ትራኦሬን ለመግደል የታቀደው ሴራ መክሸፉን የገለጹ ሲሆን እቅዱን የሚያሳይ የተቀረጸው ቪዲዮ ማግኘታቸውንም ተናግረዋል። እንደ ባለስልጣናቱ ገለጻ የሀገሪቱ የስለላ መስሪያ ቤት ተጠርጣሪዎቹ ትራኦሬን በመሳሪያ ወይም ፈንጂ በመቅበር ለመግደል ሲወያዩ የሚያሳዩ የቪዲዮ ቀረጻዎችን መጥለፍ ችሏል። መንግስት የግድያ ሴራው የ$125,000 የገንዘብ ድጋፍ እንደተደረገለትም አስታውቋል። እንደ አውሮፓውያን አቆጣጠር በ2022 ከስልጣን የተባረሩት የቀድሞ መሪ ሌተናል ኮሎኔል ፖል ሄንሪ ሳንዳኦጎ ዳሚባ ከጎረቤት አይቮሪ ኮስት የግድያ ሴራውን አቀነባብረዋል በሚል የቡርኪና ፋሶ ባለስልጣናት ከሷቸዋል። የከሸፈው ሴራ በሌሎች ከፍተኛ ባለስልጣናትና ቁልፍ ወታደራዊ መሰረተ ልማቶች ላይ ያነጣጠረ እንደነበር የተነገረ ሲሆን በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውና ምርመራም እንደቀጠለ ተጠቁመዋል። መረጃው ግሬት አፍሪካ ዘግቦታል። አሜሪካ በቬንዙዌላ ላይ የምታደርገው ቁጥጥር ለረጅም ጊዜያት ሊቀጥል ይችላል ሲሉ ትራምፕ ተናገሩ። ከአንድ ዓመት በጣም ለበለጠ ጊዜ ሲሉ ፕሬዝዳንት ዶናልድ ትራምፕ አሜሪካ በነዳጅ የበለጸገችውን ቬንዙዌላን ለምን ያህል ጊዜ በቁጥጥሯ ስር እንደምታቆይ ከአንድ የአሜሪካ ጋዜጣ ለቀረበላቸው ጥያቄ ምላሽ ሰጥተዋል። በተጨማሪም ትራምፕ ወደፊት ሁኔታዎች አስተማማኝ ሲሆኑ ቬንዙዌላን የመጎብኘት ፍላጎት እንዳላቸውም ተናግረዋል። አሜሪካ በቬንዙዌላ ላይ ቁጥጥር እያደረገች የሀገሪቱን ነዳጅ የመጠቀም የነዳጅ ዋጋን የመቀነስና ለካራካስ ገንዘብ የመስጠት እቅድ እንዳላትም ፕሬዝዳንቱ ገልጸዋል። ሀገሪቱን በጣም ትርፋማ በሆነ መንገድ እንደገና እንገነባታለን፣ ነዳጁን እንጠቀምበታለን፣ እንወስደዋለን፣ የነዳጅ ዋጋን እንዲቀንስ እናደርጋለን፣ እንዲሁም ቬንዙዌላ በከፍተኛ ሁኔታ ለሚያስፈልጋት እርዳታ ገንዘብ እንሰጣለን ብለዋል። በተመሳሳይ በካራካስ ላይ ወታደራዊ ዘመቻ በመክፈት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በጥር 3 ቀን በቁጥጥር ስር እንደዋሉ ያደረጉት ትራምፕ የሀገሪቱን የነዳጅ ዘርፍ ወደ ቀድሞ ሁኔታ ለመመለስ ዓመታት ሊፈጅ እንደሚችል ማመናቸው ስፑትኒክ ዘግበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ